ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለሁበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። ያመሰግናለሁ። ዛሬ ቀን 11/06/2018 ዓመተ ምህረት ነው። በዛሬው ዕለት አንድ ኤርሚያስ የሚባል የሆነ ከርሳም የሆነ ሰው ከነበረበት ደረጃ በአንድ ጊዜው ተወርውሮ ለወዱ ብሎ የተገዛ ሰው ያየሁ። ይሄ ኤርሚያስና አንድ ደግሞ አለ ፌደራል ፖሊስ ቀጥቅጦ ወደ አሜሪካ ሰዶት አሁን ደግሞ ብሎ ገብቶ የአማራን ሕዝብ ሲራገም የሚውል ማለት ነው። እና ይሄ ኤርሚያስ የሚለውን እንስማና እስኪ ተመልሰን እንመጣለን። እኔ እስኪ ቆይ ስሙት፣ እስኪ ረዘም ስለሚል በትዕግስት እንድሰሙት ነው የምፈልገው። የህወሓት የጦርነት ዝግጅት የደረሰን መረጃ ከአስተማማኝ ምንጮች በደረሰን መረጃ መሰረት ህወሓት ሻዕቢያ እና በአልቡርሃን የሚመራው ጦር የአማራ ታጣቂዎችና ከፊት አሰልፎ ጦርነት ለመጀመር የመጨረሻው ጫፍ ላይ መድረሱን መረጃዎች ደርሰውናል። የመጨረሻ ያሉትን ዝግጅትም እያደረጉ መሆኑን ካየናቸው ከሰማናቸው መረጃዎች ተረድተናል። ስለዚህ አንድ 7 ነጥቦች እየተደረጉ ያሉትን ዝግጅቶች እነግራችኋለሁ። እንጨርሳለን። አንደኛ ሀሻፍ ወዘተ የሚባል ቦታ ላይ ቲኤስ አሊያንስ የሚል ዲክላሬሽን ያላቸው የትግራይ የአፋር እና የትግራይ የኤርትራና የሱዳን አሊያንስ የሚል ዛሬ ስብሰባ ተቀምጠዋል። በጦርነት እቅዱ ላይ እየተወያዩ ነው ያሉት። ይሄ አንደኛው። ሁለተኛ ለጦርነት የሚሆን ገንዘብ እያሰባሰቡ ነው። እንቅስቃሴው ተጀምሯል። ይሄ $10 ቢሊዮን ብር እንሰበስባለን ያሉትን ወደ ተግባር ገብቷል። እንግዲህ በቪዲዮ ላይ እንዳያችሁት ወደ ተግባር የተመነዘረ ነው። ሶስተኛ ጦርነት ላይ የሚውሉ ነዳጅ ማከማቸት፣ ወደ ጎረቤት ሀገር መውሰድ፣ እህል፣ የተለያዩ አልባስ እንትኖችን መውሰድ፣ ምርቶችን ማከማቸት ነው። ወደ ኤርትራ መውሰድ ነው። በዚህ ሳምንት ብቻ ከ15 በላይ ተሽከርካሪዎች ከተሳቢያቸው ከኤርትራ መቀሌ፣ ከመቀሌ ኤርትራ ሲሄዱ ያለበት ነው። አራተኛ የመንገድ ጥርጊያ፣ ለጦርነቱ የሚሆን የመንገድ ጥርጊያ ትራንስፖርት የሚሆን ነው። ይህንን ደግሞ ደብረጽዮን ገብረ ሚካኤል እና ፍስሐ መንጁስ በሽራሮ በኩል ሁሉ በመሄድ ያረጋግጠዋል። ጊዜያዊ ቢሮም እዛ መስርተዋል። አምስተኛው ጦርነቱ ቢጀመር ያደናቅፋሉ ያሉትን በቅድሚያ በታጣቂዎች ውስጥ ያሉትን አመራሮች በቁጥጥር ስር እየዋሉ ነው። ከነዚህ ውስጥ ብርጋዴር ጀነራል ጉሽን ሲደመር ወደ 19 ሰዎች በቁጥጥር ስር አውለዋል። ይሄ አርሚ 15 አዛዥ ማለት ነው። ብርጋዴር ጀነራል ጉሽ ወደ ፍርድ ቤት አቅርበውት ከጠላት ጋር መገናኘት የከሰሷቸው ከትግራይ ሰራዊት ማፍረስ እና የበላይ አመራርን ትእዛዝ እምቢ ማለት የሚል ነው የከሰሷቸው። ቤተሰቦች ሊያገኟቸው ሞክሎ ነበር፣ አላገኙም። እኔ ግን መረጃውን ሰጥቻቸዋለሁ። በተለይ ብርጋዴር ጀነራሉ የታሰረው በጀነራል ፍስሐ መንጁስ ቢሮ ነው። ስድስተኛ በቀጣይ የሚታሰሩ አካላቶች ናቸው። በቅድሚያ ታጣቂ አመራሮችን የማጽዳት ስራ፣ ቀጥሎ የፖለቲካ የህወሓት ውስጥ ያሉ አካላቶችን የማጽዳት፣ በመጨረሻም ተቃዋሚ ፓርቲዎችን እንደ ስምረትና ወለዶ ትግራይ የማጽዳት ስራ ነው። ሰባተኛ ከፋኖ ታጣቂዎች ጋር ያለ ግንኙነት ነው። ይሄ ግንኙነት ታጣቂ አመራሮቹ ጋር የሚፈጠር የሎጂስቲክ የጦርነት የጋራ ድጋፍ በሚል ነው። ስለዚህ ስልጠና የመስጠት ስራ የህወሓት እንዲሆን፣ የኢንተለጀንሲ ስጋ የሻዕቢያ እንዲሆን እንግዲህ እንደሰማችሁትና እንዳያችሁት ነው። በበኩሌ ግን እኔ ይሄ ኤርሚያስ የሚባል ሰውዬ ሆዳምነቱን ባምንም ግን የተሰመኘልን ምኞት እጅግ በጣም ደስ የሚል ነው። በበኩሌ እኔ ወየው ባረገው ነው። እኔ ፋኖን ብልጽግናን ለመጣል ፋኖን የሚያግዝ ሰው ከመጣልን እጅግ በጣም ደስተኛ ነኝ። ሎጂስቲክ የሚሰጠን መሳሪያ የሚያቀርብልን በውጊያ የሚተባበረን ሰው ካገኘን እጅግ በጣም ደስ ይለናል ነው። በእሱ ቤት ስም ማክፋቱ ነው። አዎ እሱ አረብ ኤሚሬትስን ይዞ አይደለም እንዴ የአማራን ህዝብ እያወደመ ያለ አገር እየመራ ማለት ነው። ስለዚህ ፋኖ አጋዥ ያስፈልገዋል። አቶ ኤርሚያስ ሆዱ አንተ ጭንቅላት ሁሉ ጭንቅላት የሆነ ሆዳ ትናንትና እኮ ምን ስትል እንደነበር እኮ እናውቃለን። ዛሬ ተገልብጠህ ግን የአማራን ህዝብ ብልጽግናን ደግፈህ እንደዚህ እየወጣህ ቲርስ ከሚመለገት ስትጮህ ምን አይነት ሰብና እንዳለህ የአማራ ህዝብ ጠንቅቆ ያውቋል። አገዛዙ በራሱ ይታዘባል። በመሰረቱ ግን እኛ እንተንን ብልጽግናን የሚጥል ድርጅት ካገኘን ሰይጣንም ይሁን እንተባበራለን ብለናል። ምን ይጠበስሽ? እሺ ምን ይደረግ? ፋኖን የሚያሰለጥን አካል ከመጣ ማቴሪያል የሚሰጠን ከመጣ ተተኳሽ የሚሰጠን ከመጣ መሳሪያ የሚሰጠን ከመጣ አጨብጭበን ነው የምንቀበለው። እኛ አንተን ፍቃድ አንፈልግም።
እኔ አሁን ኤርሚያስ የተናገርከው እጅግ በጣም ደስ ነው ያለኝ። ወየው ፈጣሪ አርጎት ወየው ሙላው ኤርትራ፣ ቲፒኤልኤፍ፣ ግብጽ ወየው ተባብረውን ወየው ድሮን ሰጠውን፣ ወየው ተተኳሽ ሰጠውን፣ ወየው መሳሪያ የድሮን መጣያ መሳሪያ ሰጠውን። አርጎት ነው መድኃኒዓለም። የአማራ ጩኸት ሰማው ፈጣሪ ማለት ነው፣ ሰማው ማለት ነው። ስለዚህ አንተ የሆዳም ጉድ እኛ የምንታገለው እንዳንተ ለሆዳችን አይደለም። የአማራ ህዝብ ከምድረ ገጽ እንዲጠፋ ስለተወሰነበት በምድር ላይ ዘሩን እንዲቀጥል ለማድረግ ብልጽግናን ነው መጣል ያለብን ብለን ነው። አዎ ብልጽግና ካልወደቀ የአማራ ህዝብ በምድር ላይ መኖር ስለማይችል ነው እየታገልን ያለነው። ስለዚህ ብልጽግናን የሚጥልልን የሚያግዘን ሰው ከመጣ ማለት ነው፣ የሚያግዘን ድርጅት ከመጣ በደስታ ነው የምንቀበለው። አሁን አንተ ያልከው እውነት ከሆነ ነው የምልህ፣ እግዚአብሔር እንደው ፈጣሪ ሰምቶናል፣ በቃ ሰምቶናል፣ ፈጣሪ ሰምቶናል። አርጎት ነው ወየው አርጎት እና ከዛ በኋላ የምትሆነው እናየዋለን። ነውሩ ምን ላይ እንደሆነ ታየዋለህ። አዎ ነውሩ ምን ላይ እንደሆነ ታየዋለህ። ነውር አብይ እኮ ኢትዮጵያ ውስጥ ሆኖ እኮ ለአሜሪካ ኢትዮጵያን እየሰለለ እኮ ይሰጥ ነበር። ይሄ ነውር አይደለም። አብይ እኮ ኢትዮጵያ ውስጥ እያለ የአሜሪካ እኮ ሰላይ ነበር፣ ኢትዮጵያን እየሰለለ ማለት ነው። ከዚህ በላይ ውርደት አለ እንዴ? ከዚህ በላይ ውርደት አለ ወይ? ስለዚህ እኛ የምናደርገው እንደ ነውር ቆጥረው ከሆነ ነውር አይደለም ወንድም ማለት። ለነገሩ አንተ የተናገርከው ነገር ፈጣሪ እውነት እንዲያደርግልኝ ብቻ ነው ጸሎት የማደርገው። ፈጣሪ አንተ ያልከው ቲፒኤልኤፍ፣ ሻዕቢያ፣ ግብጽ ከፋኖ ጋር ተባብረው ብልጽግናን እንዲጥሉ ፕሮጀክት መቅረጻቸውንና እቅድ ማውጣታቸውን እውነታ ከሆነ ተመስገን ፈጣሪ ነው የምለው። የአማራ ህዝብ ከብልጽግና ውጭ ሌላ ጠላት የለውም። ልጆቹ የሚደፈሩ በብልጽግና ወታደር ነው። አዝመራው የሚቃጠል በብልጽግና ወታደር ነው። ጤና ጣቢያው የሚቃጠል በብልጽግና ወታደር ነው። ትምህርት ቤቶቹ የሚቃጠሉ በብልጽግና ወታደር ነው። ለአራት ለአምስት እናት የምትደፈር በብልጽግና ወታደር ነው። ቤተክርስቲያን የሚቃጠል በብልጽግና ወታደር ነው። ቸርች መስጊድ እየተቃጠለ ያለው በብልጽግና ወታደር ነው። ስለዚህ እኛ የአማራ ልጆች ከብልጽግና ውጭ ሌላ ጠላት የለንም። በቃ የኛ የቤት ስራችን ብልጽግናን መጣል ነው። ማንም በለው ምንም በለው ብልጽግናን ለመጣል የሚተባበረን ድርጅት ካለ እንስማማለን። ግልጽ እኮ ነው። በቃ ምን ትሆን እንዴ? ሻዕቢያና ቲፒኤልኤፍ እኮ በባድመና በአሰብ ጉዳይ ክርክር ነበራቸው፣ በኤርትራ መገንጠል አለመገንጠል ጉዳይ ማለት ነው። ነገር ግን ይህን ነገር ወደኋላ አድርገን መጀመሪያ ጠላታችንን መደምሰስ አለብን በሚል ተስማምተው እኮ ነው አንድ ሆነው ተዋግተው ደርግን የደመሰሱት። ስልጣን ከያዙና ጠላታቸውን ከደመሰሱ በኋላ በጠረጴዛ ዙሪያ ችግራቸውን ፈቱት ማለት ነው። እኛም እንደዚህ ነው የምናደርገው። አታጨብጭብ ዝም ብለህ። እያንዳንዱ ጥያቄ ያለው የአማራ ህዝብ አለው። የብልጽግና መንግስት ምንጊዜም አይመልሰውም ይህን ጥያቄ መመለስ አይችልም። ምክንያቱም ደንቆሮ ነው እንዳንተ አይነቱ ማለት ነው። አንተ እከካ ከርሳ